ሰበር ዜና በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተደረገ እጅግ ውጥረት የነገሰበት የስልክ ውይይት ይፋ መሆኑን ተከትሎ በዓለም አቀፉ የፖለቲካ መድረክ ከፍተኛ መነጋገሪያ ሆኗል። ዋሽንግተን ከኢራን ጋር የጀመረችውን ድርድር ለማስቀጠል በምትጥርበት ወቅት እስራኤል በሊባኖስ ዋና ከተማ ቤይሩት ላይ ልታካሄድ ያሰበችው ሰፊ ወታደራዊ ጥቃት በትራምፕ ዘንድ ከፍተኛ ቁጣን ቀስቅሷል። የአሜሪካው አክሲዮስ የዜና ምንጭ ይፋ እንዳደረገው ዶናልድ ትራምፕ በስልክ ውይይቱ ላይ እጅግ ጠንከር ያሉና የስድብ ቃላትን ጭምር በመጠቀም ኔታንያሁን ወቅሰዋል። ትራምፕ ለኔታንያሁ እብድ ነህ፣ እኔ ባልኖር ኑሮ እስር ቤት ነበርክ፣ አሁን ሁሉም ሰው ነው የሚጠላህ፣ በዚህ ድርጊት ምክንያት ሁሉም እስራኤልን እየጠላ ነው ማለታቸው ተሰምተዋል። በኋላም ትራምፕ ፖድ ፎርስ ዋን በተባለ የፖድካስት ፕሮግራም ላይ ቀርበው ይህንን ንግግር ማድረጋቸውን በገሃድ አምነዋል። ንግግሩን ያደረጉት በከፍተኛ ቁጣ ሳይሆን በኔታንያሁ የሊባኖስ ጦርነት ግትርነት በትንሹ ተበሳጭተው እንደነበረም አብራርተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሁለቱ መሪዎች መካከል የተፈጠረውን አለመግባባት ለማለዘብ ጥረት አድርገዋል። የሲኤንቢሲ ዜና አውታር ጋር ባደረጉት ቃለ ምልልስ እንደዚህ አይነት የታክቲክ ልዩነቶች በምርጥ ቤተሰቦች ውስጥም ጭምር የሚከሰቱ ተፈጥሯዊ ነገሮች መሆናቸውን ገልጸዋል። ኔታንያሁ አክለውም ትራምፕን የእስራኤል ታላቅ ወዳጅ ብለው የጠሩ ሲሆን ሁለቱም መሪዎች ኢራን የኒውክሌር መሳሪያ እንዳታገኝ በማገድ ረገድ ሙሉ በሙሉ የተባበሩ መሆናቸውና በመጨረሻም ልዩነታቸውን በጓደኝነት እንደሚፈቱ አስታውቀዋል። ይህንን ውጥረት ተከትሎ እስራኤል በቤይሩት ላይ ልታካሂደው የነበረውን ሰፊ ወታደራዊ ዘመቻ ለጊዜው መግታቷ ተሰምቷል። ውድ የአዲስ ፕላስ ቤተሰቦች ከዓለም ዙሪያ ያሰባሰብነው አጫጭር ዓለም አቀፍ ዜናዎች የተከታተላችኋቸውን ይመስላሉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ።